በስመ አብ ሰው እንዲያደርጋል። የምር ግን እንደ ሰው እዚህ ምድር ላይ ዘግናኝ ፍጡር ያለ አይመስለኝም። ዛሬ የምነግራችሁ ታሪክ በጣም ነው የሚደንቃችሁ። ታሪኩ የሚጀምረው በዚህ ሰውዬ ነው። ጄምስ ይባላል። እድሜው 55 ዓመቱ ነው። የሚኖረው አሜሪካ ውስጥ ነው። ሚስትም አለችው ሱዛን የምትባል ሚስት። ግን ሁለቱም ደግሞ የጋራ ጓደኛ አላቸው ኦኒል የሚባል እና ጄምስ ኦኒል ጓደኛውን ከሚስቱ ጋር ገብቷቸዋል። ምን ለማለት ፈልጌ እንደሆነ ይፈቅድለታል እና ሚስትየው ከሁለቱም ጋር ግንኙነት አላት፣ በፍቃደኝነት የተመሰረተ ማለት ነው። ከትንሽ ጊዜ በኋላ ደግሞ ወላ አንድ ላይ ሁሉ መኖር ይጀምራሉ። በነገራችን ላይ ስማቸው እንዳይምታታባችሁ ብዬ ነው እንጂ ሁለቱም ስማቸው ጀምስ ነው። ግን አንደኛው ኦኒል እያልኩላችሁ የምጠራው በአባቱ ስም ነው እንጂ የራሱ ስም ጀምስ ነው። ጓደኛ ማማቾቹ ስማቸው ጀምስ ነው ማለት ነው። 2023 ላይ እየተዝናኑ እየጨፈሩ ምናምን ነው ቤታቸው ውስጥ። ሶስቱም አንድ ላይ ነው የሚኖሩት። ታዲያም ይሄ ጭፈራ ብዙ አደንዛዥ ነገሮችን ያጠቃለለ ስለሆነ መጠቀም ካለባቸው ሁሉ በላይ ተጠቅመዋል። ስፔሻሊ ኦኒል ወደ መጨረሻ አካባቢ በጣም ሲመሽ ይተኛሉ። እንዳልኳችሁ ኦኒል እዛው ቤት ውስጥ ነው የሚኖሩ። እናም ግን ችግር የሆነው በዚህ ቀን ኦኒል በተኛበት ይሞታል። በንጋታውም ሱዛን የጄምስ ሚስት ብድግ አለች። ኦኒል ደግሞ አብሯቸው ከታች ነው የሚተኛው ከአልጋው ስር ፍራሽ ላይ። እናም ገና እንደነቃች ነበረ ኦኒልን ስታየው ፍራሹ ላይ በቃ እንደሆነ ዝርር አይነት ነገር ነው ያለው። አሬ ሰውዬ ሳይሞት አይቀርም ትልና ጄምስን ትቀሰቅሰዋለች። ጄምስም ደግሞ ብድግ ብሎ አየውና አሬ ሰውዬ እውነትም ሳይሞት አይቀርም፣ ቆይ እስቲ ለማንኛውም ልብ ምቱን ቼክ ላድርገው። ልብ ምቱንም ሲፒአር ሰጠው። ደገፍ አድርገው። በጭራሽ ሊነሳ አልቻለም። ኦኒል ኦልሬዲ ሞቷል። ማታ ሲዝናኑ ጭፈራው ላይ እንዳልኳችሁ አደንዛዥ በጣም አብዝቶ ስለነበረ ስታበዙ ደግሞ ይገላቸዋል። እሱም ደፍቶታል በተኛበት። ታዲያም ከዚህ በኋላ ነው ታሪኩ ዘግናኝ መሆን የሚጀምረው። ጄምስ እንደ ጤነኛ ሰው ጭንቅላት እንዳለው ሰው ፖሊስ ጋር እንደውላል። ሚስቱ ግን አይ ቆይ አለች። ለምን ሲላት እንዴ ኦኒል እኮ ጓደኛችን ነው፣ ሁሉ ነገራችን ነው፣ ከመጡ ሬሳውን ይወስዱታል፣ አብሮን ደግሞ እንዲሁም ፈልጋሉ ለትንሽ ጊዜ ትለዋለች። በዚህም ጄምስ ይስማማል። ታዲያም የኦኒል ሬሳ ከአልጋቸው ጎን ፍራሽ ላይ ይተኛል ወይም ደግሞ ይቀመጣል። በነጋታው ግን የሆነ ነገር ይፈጠራል። የኦኒል 55 ዓመቱ ነው ብያቸዋለሁ። የጡረታ ብር ይመጣለታል። ኦኒል እዛ ቤት ውስጥ ነው የሚኖሩ ብያቸዋለሁ። ስለዚህ በፖስታ ተደርጎ የጡረታው ብር ይላክለታል። ግን እዚህ ጋር ማወቅ ያለባችሁ ቀጥታ ብሩ አይደለም የሚላከው በፖስታ ቤት አካውንትክ ውስጥ ብር ገብቷል ውሰድ ተብሎ ፖስታው የሚመጣው ማለት ነው። ይህን ነገር እነ ጄምስ እና ሱዛን አዩት፣ የእሱን የጡረታ ብር። ከዛም አሰቡ ኦኒል እንደሞተም ማንም አያውቅም። ይህ ማለት ደግሞ በየወሩ የእሱን የጡረታ ብር ዝም ብለን መቀበል እንችላለን ብለው አሰቡ። በነገራችን ላይ የጡረታው ብር $1063 ነው። ብዙ ብር ራሱ አይደለም። ወደ ኢትዮጵያ ስንመቱት ሜይ ቢ ብዙ ሊሆን ይችላል፣ ግን ለፈረንጅ ይሄ ተራ ብር ነው። እነሱ ግን የሚኖሩት ህይወትም እርብጥምጥ ያለ የተመታ ስለሆነ ለእነሱ ይሄ ትልቅ ብር ነው። ከዛ ቀጣይ ምን አደረጉ? ኤቲኤሙን ያውቃሉ፣ ኮዱን። በሱ ብሩን ማውጣት ጀመሩ። ግን እቺን ብር ከፍ ማድረግ አሰቡ። በምን? የሱን የክሬዲት ካርዱን ወይም ደግሞ ብድር የምትበደሩበት አለ ለብቻው፣ የሱን ኮዱን ላይ ያውቃሉ። እሱ ሞቷል፣ በሱ ለመበደር ያስባሉ። እናም በኤቲኤሙን ኮድ ያውቁታል። ዝም ብለው ያወጣሉ። ብሩ የሚጠይቃቸው የለም። እሷ ገዝታ ማታውቀውን በኦንላይን ውድ የሚባሉ ነገሮችን መግዛት ጀመረች፣ ያው በክሬዲቱ በብድሩ። እሱ ደግሞ ሱፐር ማርኬት እየሄደ የሚያስጠሉ ነገሮችን መግዛት ጀመረ። አሁን ሳምንት አለፈ። ጥያቄያችሁ እሺ ኦኒል ሬሳውስ ምን ሆነ ከሆነ እዛው ተኝቷል ወይም ተቀምጧል ከአልጋቸው ጎን ፍራሹ ላይ ማለት ነው። አሁን እንደ ኖርማል ሰው ይህን ነገር ስታስቡት እንዴ ይሸታል እኮ ምናምን ልትሉ ትችላላችሁ። እንደነዚህ አይነት ጭንቅላት ለሌላቸው ሰዎች ግን እነሱ ከሞተው በላይ የሞተ ጭንቅላት ስላላቸው አይሸታቸውም። ከሱ የባሰው ነገር እዛ ቤት ውስጥ ትንንሽ ውሾች አሉ። ውሾቹ እንስሳ ናቸው፣ ይሸታቸዋል። ደግሞ 1-2 አይደለም ወደ 9 ውሻ ነው ያለው ትንንሽ። ወደ መኝታ ቤት ገብተው የሆነ ወሬ ወይም ተረት አለ፣ ድመት ካልሆነች በስተቀር ውሻ ብትሞቱ ራሱ አበላችሁ የሚባል እንዳይመስላችሁ። ይሄ እውነተኛ ታሪክ ነው። እኚህ ውሾች ኦኒል እዛ ጋር በስብሷል፣ የእሱን ሬሳ መብላት ጀመሩ። ይሄ እንደ ተረቱ ድመት ነው የምትበላክ ውሻ ነው የምትበላክ ምናምን ነገር የለም። ከሞትክ ውሻም ይበላሃል ማለት ነው። እና እነዚህ ትንንሽ ውሾች የእሱን የበሰበሰ አካል እየቦጨቁ መብላት ጀመሩ። ይህን ነገር ውሾቹ ሲያደርጉ የሆነ ቀን ምሽት ጄምስ እና ሱዛን ከታች ሆነው ሰሙ። ውሾቹ ሲበሉ ወይም ሲግጡት መጥተውም አይተውት ወይኔ ሬሳውን በሉት፣ ምንም ቢሆን ጓደኛችን እንቅበረው እንዴ አላሉ። ውሾቹን አባረሩ። ከዛ የሆነ የሚለበስ ነገር አለበሱት ሬሳውን። ከዛም ወደ ታች ተመለሱ። ውሾቹም ከዛ በኋላ ያው አልበሉትም ማለት ነው። ይሄ ሁሉ ነገር ማሰብ ያለባችሁ ኦኒል ጓደኞቼ በሚላቸው ሰዎች ነው እንዲህ እየደረሰበት ያለው። መጠቀሚያ ያደረጉት በሱ ስም ይበደራሉ፣ የሚፈልጉትን ይለብሳሉ። የጡረታው ብር ሲመጣ ፈታ ይሉበታል። በእንደዚህ አይነት ሁኔታ ደግሞ 1 ዓመት ከ5 ወር ኖሩ።
እዛው ቤት ውስጥ የኦኒል ሬሳ ተቀምጦ እዛው በኦኒል ጡረታ። እንደዚህ ሲሆን ግን ጥያቄ ሊፈጥርባችሁ የሆነ ነገር ይገባላ። እኔ ጥያቄ የፈጠረብኝ ነገር አለ። ኦኒል ጥያቄ የለውም እንዴ? ኦኒል የሚፈልገው ሰው የለም አንድ እንኳን ሚል ጥያቄ ነው እኔ ውስጥ የፈጠረው። ከዛ በዚህ ሰዓት የሆነ ሰው መጣ፣ ኦኒልን ፈላጊ። የኦኒል ወንድሙ ብዙ ጊዜ ሊያገኘው ኦኒልን ደውሎ ነበረ፣ ግን ስልኩ አልሰራል ብሎታል። ምርር ሲለውም ሲጨንቀውም ለፖሊሶች ሪፖርት ያደርጋል። ወንድሜ ጠፍቷል፣ ወንድሜ ላገኘው አልችልም ብሎ። ፖሊስም ወዲያው ኦኒል ያለበትን ቦታ ማጣራት ጀመሩ። ነገሮችም ቀላል ናቸው፣ ምክንያቱም ኦኒል የት እንደሚኖር አስመዝግቧል። ለዛም ነው ፖስታ ቤት ቀጥታ እነ ጄምስ ጋር ደብዳቤ ለኦኒል ሚልከው እና ሬጂስተር ሆኗል ከነሱ ጋር እንደሚኖር። በሱ መረጃም ሄዱ እነ ጄምስ ጋር። በር ላይም ደርሰው ፖሊሶች አንኳኩ። ጄምስም ከፈተ። በረገገ፣ ግን እንዳይፎገር ወይም እንዳይነቃበት ነገሩ ሞከረ። ፖሊሱም በዚህ ሰዓት ስም ማን ነው ይለዋል። እሱ ጄምስ አለ። አሁን ቅድም ምን ብያችሁ ነበረ? የኦኒልም ስሙ ጄምስ ነው ብያችኋለሁ። ኦኒል የአባቱ ስም ነው። ስለዚህ ፖሊሱ እዚህ ጋር ጄምስ ብሎ ለሱ ሲነግረው የመሰለው ይሄኛው ጄምስ የሞተው ኦኒል ነው የመሰለው። ነገሩ ውስብስብ እንዳይልባችሁ ሞክራለሁ ቤተሰብ። ሁለቱም እንዳልኳችሁ ጄምስ ናቸው። ያኛው እስካሁን ኦኒል ምላችሁ የሞተው ነው በአባቱ እየጠራው የነገርኳችሁ ማለት ነው። ፖሊሶቹ ደግሞ የሚያውቁት በጄምስ ስለሆነ ይሄኛውም ነገሩ ባይገባው ጄምስ ነኝ አለ እና ይሄ ሰውዬ ፖሊሱ ወንድሙ የሚፈልገው ጄምስ ነው የመሰለው። እንዳም እንደዚህ ይሉታል ፖሊሶች። ቤተሰብ እኮ የተጨነቀ ነው። እነሱ ናቸው ሪፖርት ያደረጉት። ወንድሜ ይፈልግሃል ይለዋል። በዚህ ሰዓት ጄምስ ገባው ኦኒልን ፈልገው እንደሆነ የሞተው። እናም ስላልነቁበት ማስመሰል ጀመረ። ምን ብሎ እኔ ቤተሰቦችን አልፈልግም፣ እንዳይደውሉልኝ፣ ወንድሜም ቢሆን አይኑን ማየት አልፈልግም፣ ይተውኝ አለ። በዚህ ሰዓት ፖሊሱ በቃ ኖርማል ራሳቸውን ኦኒልን እንዳገኙ ስለተሰማቸው፣ ይሄ ደግሞ አልፈልግም ካለ አንድ ሰው ደግሞ ቤተሰብም ይሁን ምንም ይሁን መፍቱ ነው፣ እሺ ችግር የለውም ብለው ወጡ። ቤቱን ሳይመረምሩ ምንም ሳያደርጉ እኚህ ፖሊሶች ተመልሰው ሪፖርት ላደረገ ወንድሜ ኦኒል አንተ ማየት አይፈልግም፣ ሁለተኛ እንዳላይክ ብሏል፣ ግን ደህና ነው ይሉታል። ወንድምየው ግን በዚህ አላመንም። አሳዩ ምን እንዳለ መስማት ፈልጋለሁ። ውጭ ሀገር ደግሞ ከዚህ በፊት ተናግሬያለሁ፣ ፖሊሶች ኢንዲቪዥዋል ለየብቻቸው ካሜራ አላቸው የተገጠመባቸው። እሱን ካሜራ ይሄ ፖሊስ ጄምስን ሲያናግረው ኦን አድርጎት ነበር እና ለዚህ ለወንድምየው አሳዩ፣ ይኸው አንተ ማየት አይፈልግም ስማው በደንብ ብሎ ማለት ነው። ወንድምየው ሜንሰ አረ ይሄ ወንድሜ አይደለም ይሄ ኦኒል አይደለም ማለት። ተመልሶም ታዲያ ፖሊሶች ወደዛ ቤት ሄዱ። ጥያቄም ጠየቋቸው። በር ላይ ሆኑ። ኦኒልን ታውቁታላችሁ? ኦኒልን እናውቀዋለን፣ ግን አሁን ጠፍቷል፣ ከኛ ጋር አይኖርም አሉ። ከዛም ፖሊሶች ጥያቄውን ለየብቻ መጠየቅ ጀመሩ፣ ጄምስንና ሱዛን። ሁለቱም የመለሱ ግን ተመሳሳይ አልነበረም። ስለዚህ ይህ ሰውዬ የምር ጠፍቶ ሊሆን ይችላል ብለው አስበው ፖሊሶች አፋልጉኝ ኦኒል ላይ ማውጣት ጀመሩ። ወንድምየው ግን በዚህ ነገሩ እንዲያበቃ አልፈለገም። በአፋልጉኝ ፖሊሶች ያላቸውን ጥርጣሬ ሱዛንና ጄምስ ላይ ነግረውታልና እነሱ የተደበቀ ነገር እንዳለ ስለገባው እነሱም መከታተል ያስባል። እንዲሁም ኦኒል ያለበትን ቦታ በእርግጠኝነት ያውቃሉ ሰዎች ብሎም የሆነ አይዲያ ያመጣል። ምን አይነት አይዲያ? ሱዛን ጋር ይደውላል። እኔ የኦኒል ወንድም ነኝ፣ የት እንዳለ የምታውቂ ከሆነ አሳውቂኝ፣ የቤተሰብ ውርስ አለ፣ አረሱን ይውረስ ይገባዋል፣ ደግሞ መውረስም አለበት፣ የት እንዳለ እስቲ ንገሪኝ ይላታል። ሱዛን በዚህ ደስ አላት፣ ምክንያቱም እስካሁን በጡረታው ብር በኦኒል ብድር ስትጠቀም ኖራለች። ጭራሽ ደግሞ በኦኒል ውርስ ሊመጣና ያው ኤቲኤም አላቸው እሱ ድጋሚ ሊበጠቡጡ እንደሆነ ሲያውቁ ተመቻት። ከዚያም እንዲያለች ኦኒል አጠገቤ ነው፣ ግን ሊያዋራክ አይፈልግም፣ የሚያስፈልግ ነገር ካለ ግን እኔ አዋራለሁ አለችው። ወንድምየውም የእሱ የባንክ አካውንት ቁጥር እንደሚያስፈልግ ነገራት። ደስ ብሏት ወዲያውም የኦኒልን የባንክ አካውንት አዘጋጀች እና የቀረ ምንድን ነው ስትለው ሁሉም አልቋል፣ አሁን ኦኒል መጥቶ መፈረም ብቻ ያለበት በአካል መጥቶ ይላታል። ይህኔ ትበሳጭና ሱዛን ቻው በቃ አላዋራውም ብሏል ትልና ትዘጋዋለች። ምንም ማድረግ አችልም በቃ በአካል ተብሎ። አሁን ወንድምየው በዚህ ምን ተማረ? ሱዛንና ጄምስ መሀል የሆነ ድብቅ ነገር አለ፣ እሱን ማውጣት ወይም ማጣራት አለብኝ ብሎ አሰበ። የመጀመሪያ ደግሞ ያደረገው ምንድን ነው? ባንክ አካውንት ቁጥሩን ላኪልኝ ብሏት አልነበር? እሱን ቁጥር ወስዶ የባንክ እንቅስቃሴውን ማስመርመር ጀመረ። ምን እንዳወጣ በብሩ ምን እንደተጠቀመ በአካውንቱ። ታዲያም በዚህ ምርመራ ያገኘው ነገር ምንድን ነው? ግማሹ የሴት እቃ ነው፣ አብዛኛው ቤቴ የሚወጣ ካሽ ብር ነው፣ እንዲሁም ደግሞ የሱፐር ማርኬት ፖዝ ማሽን ላይ የወጡ ወጪዎች ናቸው። የበለጠ ደግሞ እንዲያጣሩለት ይህን ነገር ለፖሊስ ይህን መረጃ ይሰጣል። ፖሊሶችም ወጪ የተደረጉባቸውን ቦታ ማጣራት ይጀምራሉ። እንዳልኳችሁ ደግሞ ሱፐር ማርኬትም ሲጠቀሙ ነበር እሱን ኤቲኤም ብያቸዋለሁ። እና እዛ ሱፐር ማርኬት ደግሞ ሲኩሪቲ ካሜራ አለ። ማን ነው እሱን ኤቲኤም የሚጠቀመው ብለው ይህን ሲኩሪቲ ካሜራ ቼክ ያደርጋሉ። ሲታይም የሚጠቀሙ ጄምስ ነው በኦኒል ኤቲኤም ማለት። ለፖሊሶች ይሄ ደግሞ ትልቅ እና በቂ ማስረጃ ነው እነሱን ለመጠርጠር ወይም እነሱን ለመፈተሽ። ከፍርድ ቤት ወዲያው ማዘዣ ወጡ፣ ቤታቸውን የሚመረመሩበት።
ልክ ግን ቤታቸው ገና ሳይገቡ ፖሊሶቹ እንደደረሱ ሱዛን ውጭ ነበረች። ቤታቸው ልንገባ ነው ይላታል ፖሊሱ። በዚያ ሱዛን ምን አለች? የኦኒል ሬሳ መኝታ ቤት አለላችሁ አለቻቸው ማለት ነው። በቃ እንደሚያገኙ ስላወቀች ቀድማ ጠቆመች። ስለጠቆመች ግን ከስራ አላመለጠች። እዛው ከጨም ያደርጓታል። የሱዛንም ትክክለኛ ፎቶ ይሄን ይመስላል። ጄምስንም ወዲያው ከጨም አደረጉት። የጄምስም ትክክለኛ ፎቶ ይሄን ይመስላል። የፍርድ ሂደታቸው እስካሁን አላለቀም። በትንሹ ግን ከ30 እስከ 40 ዓመት ይጠብቃቸዋል። በእነሱ እድሜ ደግሞ ያው እድሜ ልክ በሉት። የዛሬ እውነተኛ ታሪካችንም ይሄን ይመስላል። በነገራችን ላይ ሜምበርሺፕ ዩቲዩብ በአንዳንድ ምክንያቶች አስቁሞት ነበር። አሁን ግን ብዙዎቻችሁ ሜምበርሺፕ አልሰራም ብላችሁ ነበር። ቼክ አድርጉ። ዩቲዩብ እኔ ቻናል ውስጥ ገባላችሁ። እዚህ ጋር በምታዩት ቪዲዮ ጆይን የምትለዋን ምልክት ተጭናችሁ ሜምበር መሆን ትችላላችሁ። ከታች ስማችሁን እንደዚህ ማጻፍ ትችላላችሁ። ወዳችኋለሁ። ላይክ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ቻው።